አንቺ በጧት ታስደነግጭኛለሽ በጧት ታስደነግጭኛለሽ ወይ ለትኔ ለምደሻል ወይ ይለምደሻል ወይ አይ ምሳሌ በጧት ለምን አስደነገጥሽኝ ቅድስትዬ አባዬ አይደውልልንም እንዴ በስልክ አያወራንም ምሳሌ ይደውልልሻል እሺ አለመች ብሎት ነው የሚሆነው ብዙ ቀን ሆነው እኮ አይመጣም እንዴ ይመጣል እሺ ቅድስትዬ ከዚህ በኋላ ግን እናቴ ነሽ አይደል አዎ ምሳሌ እናትሽ ነኝ እሺ አንቺ ደግሞ የኔ ልጅ ነሽ ከዚህ በኋላ እስከ መሞት ድረስ እናቴ ነሽ አዎ ምሳሌ እናትሽ ወለደችሽ እንጂ ያሳደግኩሽ እኮ ነኝ ደግሞ በሁሉ ነገርሽ እኮ ነኝ ነው የምትመስዪው ቃል እገባልሻለሁ እስከ ህይወት ፍጻሜ እናትሽ ሆኜ እቀራለሁ እሺ ቅድስትዬ ችግር ላይ ብትወድቂ ቢርብሽ ምንም ብትሆኚ ላልተውሽ ቃል እገባለሁ እሺ እናቴ ከኛ ቤት አትሄጂም የትም አልሄድም እሺ ነው ቁርስ ልስራልሽ ቁርሴንማ ድንጋጤ ያበላሽኝ እኮ አሁን አንቺ የምትወጂውን ቆንጆ ምግብ ነው የምሰራልሽ ላጎቴ ምንድነው የምትሰሪለት እሱ ጨጨብሳ ነው የሚወደው ለምን ንፍሮ አሰሪለት ንፍሮ ለቁርስ አዎ አንድ ቀን እወዳለሁ ብሎኛል ግን አንቺ ንፍሮ ግን ታውቂያለሽ አይ አላውቅም በቃ አልቀየምሽም እሺ ነኝ አንቺ ድግምታ ምትተኛ እንዴ ምን አባሽ ነው ያደረግሽው እንዴ ዝና ምን አደረኩኝ ይኸውልሽ አንድ ቀን አይደለም ማለት ነው 1000 ቀን አብረሽኝ ብትተኝ ማለት ነው ላንቺ የሚሞቅ ልብ የለኝም ይሄን ወቅ ችግር የለውም ዝና እኔ ሴት ነኝ አላስገድድህም ከዚህ በላይ ማስገደድ አለ እንዴ አስክሮ ይዞ ማደር ራስን ፈልገህ የጠራኸኝ ደግሞ ቆይ ለምንድን ነው እንደዚህ አውሬ ሆንከው ተሰሚኛለሽ እኔ አውሬ አይደለም ስላላቀፍኩሽ ነው አውሬ መባል ምን አይነት አነጋገር ነው ከሉላ ውጭ ላሉ ሴቶች ግን አውሬ ነህ አንድ ወንድ ከሴት ጋር አብሮ ቢተኛም ባይተኛም አውሬ ሊባል አይችልም አውሬነት በዚህ አይመዘንም ያንተ ግን በዛ ለኔ ከሉላ ውጪ ሴት የሚባል የለም አሰሚ እሷማ ጠፋች እንግዲህ ምን ይደረግ ወይ ትገለኛለች ወይ ደግሞ ትሞታለች መሞቷ ምን ይጠቅማል እኔ ካልሆነች ለማንም አትሆን ቆሜ ነው እኔ ሞቼ ነው እንደዚህ የሚሆን በተለይ ደግሞ ለሞገስ እድሜ ልኬ ለማልተውና ማረሰው ነገር ቢኖር ይሄ ነው እነሱ ጠፍተው አለማቸውን እየቀጩ ነው አንተ ግን አሁንም ድረስ እሷን ታሳድዳለህ አጠገባ ያለውን እድል እንኳን አልተጠቀምክም አሁንም እሷን ነው የምታሳድደው የራቀን የምታሳድደው አቤት በቃ አንቺ ቤት አሁን ቅኔ ተናገረሽ ሞተሻል አይደል እንከፊ ጁጂ እኔ አሁን መተኛ ትፈልጋለህ ነክቷል አይደል ተነሽ ነው እቺ ብሩክ ያለበት አሳዛኝ ሁኔታ ብሩክ በዚህ በጨለማ ክፍል ቀናቶችን አሳልፈው ዛሬ በመጨረሻ በመድብል ጥረት ብሩክ የትና በምን ሁኔታ ላይ ያለ እንደሆነ በአካል በመሄድ አግኝተውታል። መድብልና ሞገስ ብሩክ ያለበት ድረስ በመሄድ ብሩክንና ሁኔታውን ማየት ቢችሉም ብሩክን ከዚህ ማስወጣት ግን በጣም ከባድ እንደሆነም ሲነጋገሩ ነበር። ይሁን እንጂ መድብል ምንም የማይቻል ነገር የለም ብሩክን እንደምንም ብዬ ወንድሜን ከዚህ አስወጣለሁ በማለት ከባድ ውሳኔ ወስኗል። ለመሆኑ መድብል ብሩክን ከዚህ ለማስወጣት የሚችለው ምን አይነት መስዋዕትነት ከፍሎ ነው የሚለውን በጣም አስደንጋጭና ከባድ የሆነ ውሳኔ ነው መድብል በአሁኑ ሰዓት ላይ የወሰነው። ውሳኔው ምን ይመስላል? ሞገስ ምን አይነት መልስ ሰጠ የሚለውን ይዤላችሁ መጥቻለሁ። ብሩክ በዚህ ሁኔታ የወንድሙን ፊት እንኳን ሲያይ በድምጽ ብቻ ተገናኝተው ተነጋግረው ነበር። ነገር ግን መድብል ብሩክን ከዚህ ለማስወጣት የወሰነው ከባድ መንገድ አለ። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች፣ ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም ቪዲዮውን በላይክ መጀመር አትርሱ። ምሳሌ ድራማ ቀጣይ ፓርት ይዤላችሁ መጥቻለሁ። እስከ መጨረሻው ድረስ አብራችሁኝ ለመቆየት ሞክሩ። ቪዲዮውን በመሃል ላይ አስገባላችኋለሁ። በዚህ በምስሉ ላይ እያያችሁት እንዳላችሁት ፊቱን ተሸፍኖ የት እንዳለና ከማን ጋር እንዳለ ማየት እንኳን በማይችልበት መልኩ ቀናቶችን አሳልፎ ብዙ ድብደባዎችና ስቃዮችን በተለያየ መንገድ ሲፈራረቅበት እንደቆየ ነው እዚህ ጋር የተረዳ ነው።
ይሁን እንጂ ይህን ብሩክን ያገተው ሰው ምን አይነት ስራ እንደሚሰራ መድብል ከአሁን በፊት በደንብ ያውቃል። ምክንያቱም መድብልን በተደጋጋሚ ወደ እስር ቤት ሊያስገባው የቻለው ይህ ካሌብ የሚባለው ግለሰብ ነው። ካሌብን በተደጋጋሚ ስራ ይሰራለት እንደነበረና እንደዚሁም ደግሞ ባልዋለበት ነገር ወደ እስር ቤት በተደጋጋሚ ሲያስገባው እንደነበር እና ብዙ ዘመናቶችን እስር ቤት ውስጥ እንዲያሳልፍ ምክንያት የሆነው ግለሰብ እንደሆነ ለሞገስ ይነግረዋል። እርግጥ ሞገስ ከካሌብ ጋር ምንም ባይታወቅም ነገር ግን መድብል ብዙ ዘመናቶችን በእስር ቤት ማሳለፉን ቢያውቅም በምን ምክንያት እንደሚታሰር አይነግርም፣ ይፋ አይሆንም ነበር። መድብል ዛሬ የካሌብ ቁጥር ሲላክለት ብሩክ ያለበትን ሁኔታ በጣም ከባድ እንደሆነና ይህን ግለሰብ መጋፈጥ አስቸጋሪ፣ በጣም ከባድ ሰው እንደሆነም ነበር የተገነዘበው። ይሁን እንጂ የወንድሙን የብሩክን ጉዳይ በዚህ ሁኔታ ላይ ሆኖ ፈጽሞ አርፎ መቀመጥ እንደሌለበት እና የመፍትሄ ማፈላለግ እንዳለበት ከሞገስ ጋር ሲወያዩ ነበር። ሞገስ በዚህ ዓለም ላይ ከዝና በላይ ከፍተኛ በጣም ከባድ የሆነ ሰው ያለ እስከማይመስለው ድረስ ዝናን በጣም ይፈራው እንደነበር ከአሁን በፊት አይተናል። ይህ ደግሞ ከዝና በጣም ብዙ እጥፎችን የሚበልጥ በጣም ከባድ የሆነ ባለሀብትም እንደዚሁም በዛ ያሉ ንብረቶች ባለቤት ቢሆንም በብዙ ስራዎችን በሱ ስር እንደሚሰሩ በተለይ አሁን ብሩክ የሄደበት ቦታ ደግሞ በጣም ከባድና አስከፊ የተባሉ ቦታዎች ውስጥ አንዱ እንደሆነም በስልክ ተነግሮታል። በኃይለኝነቱና በግልጽ በእውነተኛነቱ የሚታወቀው በስልክ እያናገረው ያለው ባልደረባውም የመድብልን ባህሪ ስለሚያውቅ ቦታውን ከነገረው በኋላ ቦታውን ለመናገር ብዙ ጫናዎችን ካደረገበት በኋላ እንደገና ቦታውን ለመናገር ፈቃደኛ ሆኖ ቢነግረውም መድብልን ወደዚህ ቦታ እንዳይሄድም በተደጋጋሚ አስጠንቅቆታል። መድብልን በቅርብ ከእስር ቤት የተፈታ ሲሆን አሁንም መልሶ እስር ቤት መግባትም ሆነ ሕይወቱን አደጋ ላይ መጣል እንደሌለበት ይልቁንስ ብሩክን ከዛ ቦታ ለማስወጣት የሚያስችል ሌሎች መንገዶችን ቢሞክር የተሻለ እንደሆነም ነግሮት ነበር። መድብልም ችግር የለውም፣ እኔ ምንም አይነት ችግር ውስጥ አልገባም፣ ብቻ ወንድሜ የት እንዳለና በምን አይነት ሁኔታ እንዳለ ስለነገርከኝ ከልብ ነው የማመሰግነው፣ መልካም ቀን ብሎ ስልኩን ከዘጋ በኋላ ብሩክን ለማስወጣት ቆርጦ ተነስቶ የካሌብ በተላከለት ቁጥር መሰረት ወደ ካሌብ ደውሎ ነበር። ካሌብ የደወለው የካሌብን ስራ ስለሚያውቀው በአደንዛዥ እጹና እንደዚሁም ደግሞ የተለያዩ ህገወጥ ስራዎችን ካሌብ ስለሚሰራ እነዛ ስራዎችን ሊያግዘው እንደሚፈልግና አብሮት መስራት እንደሚፈልግ ነበር የነገረው። ካሌብም የመድብልን ውሳኔ ቶሎ አልተቀበለም። ምክንያቱም የካሌብ ስራ ብዙ ጥያቄዎችን የሚፈልግና ማንኛውም ሰው በቀላሉ መናገር የሚፈልገው አይነት ስራ እንዳላደለ የታወቀ ነው። ይሁን እንጂ መድብልና ካሌብ የተወሰነ ደቂቃ ካወሩ በኋላ ስልኩን ዘግቶ መድብልም ወደ ሞገስ ደውሎ ነበር። እሱም ካሌብ ይህ ነው የሚባል መልስ ስላልሰጠው ከሞገስ ጋር ተገናኝተው በመመካከር ላይ እንደዚሁም ብሩክን እንዴት ማግኘት እንዳለበት እንደዚሁም ብሩክ የትና እንዴት ብሩን አግኝቶ ምሳሌን እንዳሳከማት እንዳወቀም ለሞገስ ይነግረዋል። ሞገስና መድብል ተገናኝተው ብዙ ነገሮችን ይነጋገሩ እንጂ አብዛኛው ንግግራቸው በብሩክና በብሩክ ጉዳይ ላይ ብቻ ነበር። ምክንያቱም ብሩክንና እንዴት እናገኘው የሚለው ሀሳብ በማንሳት በመድብል አማካኝነት የት እንዳለ ባያውቅም ነገር ግን ብሩን ከየት አግኝቶ ምሳሌ ሊያሳክም እንደቻለም ይነግረዋል። ከዛም በኋላ እንዴት አወቅ በማለት ሲናገርም ይህ ካሌብ የተባለ ሰው በጣም ከባድ ሰው እንደሆነ ከአሁን በፊትም በብዙ ነገሮች እንደሚገናኙ በአካል ሳይሆን በስራ ማለት ነው በተደጋጋሚ ወደ እስር ቤት ሊያስገባውና እስር ቤት ብዙ ጊዜያቶችን እንዲቆይ ጫና ሲያደርግበት የነበረ ግለሰብ እንደሆነም ነበር የነገረው ለሞገስ። ታዲያ ከእንደዚህ አይነት ሰዎች ጋር ብሩክ እንዴት ሊገናኝ ቻለ? ማለትም ሞገስ ለመድብል ጠይቆት ነበር። መድብልም እኔ እኮ ይሄ ነው ለኔ ራሱ በጣም እየገረመኝ ያለው፣ ሰዎቹ በጣም ከባድ ሰዎች ናቸው። ወንድሜ በአሁኑ ሰዓት ላይ በጣም ከባድ የሚባል ሰው እጅ ነው ያለው፣ እንደምንም ብለን ልናገኘው ይገባል በማለት ተናግሮ ነበር። ሞገስ ያመጣው ሀሳብ ወይም ደግሞ የት እንደሚገኝና ግለሰቡን ለፖሊስ ብንሰጥስ በማለት የግለሰቡን ስምና ቁጥር ማለት ነው። አይ እንደዚህ ማድረግ አንችልም፣ ብናደርግ ወንድሜን በሰላም ማስወጣት የምንችል አይመስለኝም በማለት መድብል ለሞገስ ይነግረዋል። ሞገስና መድብል በዚህ ሁኔታ ላይ እያወሩ ሳለ ካሌብ ይደውላል ለመድብል። ከዛም በኋላ በሀሳብህ እስማማለሁ፣ አብረኸኝ መስራት የምትፈልግ ከሆነ በዚህ ሰዓት እንደዚህ አይነት ቦታ በምልክልህ አድራሻ እንድትገኝ በማለት ነገር ግን ምንም አይነት መሳሪያም ሆነ ምንም አይነት ሌላ ሀሳብ ይዘህ የምትመጣ ከሆነ እመነኝ በእኔ እጅ ትጠፋለህ በማለት ለመድብል ይነግረዋል።
እኔ ምንም ሌላ ያሰብኩት ነገር የለም። ካንተ ጋር መስራትና ብቻ ነው የፈለግኩት በማለት በአሁኑ ላይ ስራ መስራት እንደሚያስፈልገውና ስራ እየፈለገም እንደሆነ እንደዚሁም ደግሞ ከሱ ጋር ይበልጥ ቢሰራ ውጤታማ እንደሚሆን ታማኝ ሰራተኛም ሊሆነው እንደሚችል ነበር ለካሌብ የነገረው መድብል። ሞገስ ድምፁን አጥፍቶ የእነሱን ንግግር እያዳመጠ ቢሆንም የካሌብን ንግግር ግን እየሰማ አልነበረም። ምክንያቱም ስልኩ ላውድ ላይ አልነበረም። ከዛም በኋላ ሁለታቸውም ከተስማሙ በኋላ ስልኩን ይዘጋዋል መድብል ስልኩን እንደዘጋም ሞገስ ብዙ ጥያቄዎችን ጠይቆት ነበር። ማንን ነው እያናገርክ ያለኸው? ለምንድን ነው የምትገናኘው? ሁሉ ብሎት ነበር። ወይስ ይሄ ነገር ከብሩክ ጋር የሚያገናኘው ነገር አለ ወይ በማለት ሲጠይቀው አዎ በቀጥታም ሆነ በተዘዋዋሪ ከብሩክ ጋር ይገናኛል ይሄ ሰው በማለት ነግሮት ነበር። እንዴት እና መቼ? እኔ እኮ ብሩክ ብዙ ጓደኞች ያሉት አይመስለኝም። ብሩክ ጓደኛ አያበዛም በማለት ያለሁት ብቸኛ ከልጅነት ጀምሮ እስካሁን እኔ ነኝ፣ ምንም ንጹህ ጓደኛ ባልሆንም በማለት ሞገስ ለመድብል ይነግረዋል። እኔም እንዴት እንዳገኘውና እንዴት እንደተዋወቁ ባላውቅም ነገር ግን ይህ ሰው ነው ወደ ብሩክ አካውንት ብር ያስገባለት በማለት ይነግረዋል። እንዴት እንደተዋወቁ፣ ሰውየውን ምን አይነት ስራ እንደሚሰራ፣ የት እንደሆነ ቤቱ ውስጥ ታውቃለህ ወይ? ታዲያ ለምንድን ነው ስለ ብሩክ በቀጥታ ያልጠየቀው? ለብሩክ ብር ለምን ላክለት? ለምን ብለህ አልጠየቀውም? በማለት ሲጠይቀው እንደዚህ አይደለም ወንድሜ ላድነው የምችለው። አሁን ወደ እሱ ስራ ገብቼ ስራ መጀመር አለብኝ። ቀስ በቀስ ደግሞ ወንድሜ ላገኘው እችላለሁ። የት እና እንዴት እንዳደረጉት ይህ ካሌብ የሚባል ሰው ብዙ ቦታዎች አሉት። እንደዚሁም ደግሞ አብዛኛው ቦታዎቹ ሰው የማያውቃቸው ስለሆኑ ለሱ ታማኝ ሰራተኞቹ ብቻ ናቸው የካሌብን አድራሻ ማወቅ የሚችሉት በማለት ይነግረዋል። ሞገስም ይህ የመድብል ውሳኔ እሱንም አደጋ ላይ ሊጥለው እንደሚችል እንደሆነም ቢነግረውም መድብል ግን ብሩክን ለማዳን ምንም አይነት ነገር አደርጋለሁ፣ እስከ ህይወት መስዋዕትነት ሁሉ ብከፍል ለወንድሜ ምንም ቅር አይለኝም በማለት ወደዚህ ውሳኔ ገብቷል። መድብልም ወደ ካሌብ ለመሄድ ሰዓቱ ሲደርስ ለካሌብ በመደወል ከአንድ ጓደኛው ጋር ሊመጣ እንደሚችል እንዲፈቅድለትም ይነግረዋል። ምንም የምደብቅህ ነገር ስለሌለኝ ጓደኛዬም በጣም ስራ ፈላጊ ነው፣ አብረን ታማኝ ሰራተኞች እንሆናለን በማለት ነበር የነገረው። ካሌብ የላከለት አድራሻ ብሩክ ታስሮበት ያለው አንድ ማገቻ ቦታው ነበር። ካሌብ ወደ ሌላ ክፍል ቢጠራቸውም ሞገስና መድብል ግን እንደ አጋጣሚ ሲዘዋወሩ ብሩክ የታሰረበትን ክፍል አግኝተውት ገብተው ነበር። ከዛም በኋላ እዛ እንዴት ማስወጣት እንዳለባቸው በቅርብ እንደሚወስዱትና ለጊዜው ግን ከካሌብ ጋር ብቻ ተነጋግረው እንደሚወጡ ተነጋግረው ነበር። መድብል ብሩክ የት እንዳለና በምን ሁኔታ ላይ እንዳለ ካየው በኋላ በጣም ደስተኛ ሆኗል። ምክንያቱም በቅርብ ከዚህ ክፍል ሊያስወጣው እንደሚችል፣ ብሩክን ከዚህ ክፍል ለማስወጣት የሚከፈለውን ማንኛውንም አይነት መስዋዕትነት ፈል ዝግጁ እንደሆነም በቁርጠኝነት ተናግሯል። መቼና እንዴት የሚለውን ግን በቀጣይ ፓርት ላይ የምናየው ይሆናል። በቪዲዮ ላይ ማንኛውንም አስተያየት በኮሜንት ላይ መጻፍ ትችላላችሁ። ስላዳመጣችሁኝ ከልብ አመሰግናለሁ።